ሰላም ውድ ያሰፋ ቱቶሪያል ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ሃይድሮስኮደሲቲ ምን እንደሆነ ኮዝ ኦፍ ሃይድሮስኮደሲቲ ኮንሲኩዌንስ ኦፍ ሃይድሮስኮደሲቲ አንድ ሪሰርቸር ሪሰርች ሲሰራ ሃይድሮስኮደሲቲ ፕሮብሌም ያለ ሪሰርች ቢሰራ ሪሰርች ሪዛልት ላይ ምን አይነት ችግር ያመጣበታል፣ ምን አይነት ኮንሲኩዌንሶች ያመጣል፣ ዜን ሃይድሮስኮደሲቲ ማኖሩና አለመኖሩ እንዴት ማወቅ እንችላለን፣ ዜን ካለስ እንዴት ነው ሶልቭ የምናረጋው ዛሬ ዲስከስ እናረጋለን ማለት ነው። ስለዚህ ኮፒ ሊንክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ሶ ሌት አስ ስታርት what does mean ሃይድሮስኮደሲቲ so one assumption of classical simple linear regression model is assumes that the probability distribution of error term should be remains the same, but if the probability distributions of error term is not constant, not the same, or the variance of error term is not constant, that time we can say that there is ሃይድሮስኮደሲቲ ነው። ሃይድሮስኮደሲቲ ምን ማለት ነው ብለናል። አንዱ ሲምፕል ሊኒየር ሪግሬሽን ሞዴል ወይ ደግሞ ክላሲካል ሪግሬሽን ሞዴሉ አሳምፕሽን ቫሪያንስ ኦፍ ኤረር ተርም ኮንስታንት ነው ይላናል። ቫሪያንስ ኦፍ ኤረር ተርም ወይ ደግሞ ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤረር ተርም ተመሳሳይ መሆን አለበት ይላናል። ስለዚህ ሃይድሮስኮደሲቲ ማለት ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤረር ተርም ኮንስታንት ሳይሆን ሲቀር ወይ ተመሳሳይ ሳይሆን ሲቀር የሚፈጠረው ኢኮኖሜትሪክ ፕሮብሌም ነው ማለት ነው። ሪግሬሽን ፕሮብሌም ሃይድሮስኮደሲቲ ይባላል። ስለዚህ ፕሮባቢሊቲ ዲስትሪቢዩሽን ኦፍ ኤረር ተርም ኮንስታንት ሳይሆን ሲቀር የሚፈጠረው ኤረር ተርም ወይ ደግሞ ፕሮብሌም ሃይድሮስኮደሲቲ እንለዋለን። therefore we can say the variance of error term is not constant, not constant. That time we can say that ሃይድሮስኮደሲቲ ነው። ሃይድሮስኮደሲቲ what are the causes of ሃይድሮስኮደሲቲ? ሃይድሮስኮደሲቲ በምን ምክንያት ሊመጣ ይችላል? there are different causes to bring ሃይድሮስኮደሲቲ አይደል? አንደኛው ኦሚቲንግ ኦፍ ኢምፖርታንት ቫሪያብል ፍሮም ዘ ሞዴል። በጣም የሚጠቅሙን ኤክስፕላናቶሪ ቫሪያብሎች ከሞዴል ስናስወጣ ነው። ከዚህ በፊት ሞዴል ሚስፔሲፊኬሽን እንዳወራ ነው ሁሉ ማለት ነው። ትክክለኛ የሆነ ያልሆነ ፋንክሽናል ፎርም ስንጠቀም ነው። ዩዚንግ ኦፍ ኢንኮሬክት ፋንክሽናል ፎርም is also other cause to bring ሃይድሮስኮደሲቲ due to outlier poor choice in data transformation method and measurement error, model misspecification and gross nature of the variables are some causes which brings what ሃይድሮስኮደሲቲ እንዲመጣ ሊያደርጉ የሚችሉ ቫሪያብሎች ናቸው እነዚህ ማለት። ስለዚህ ኢምፖርታንት የሆነ ቫሪያብል ከሞዴል ስናስወጣ፣ ኢንኮሬክት የሆነ ፋንክሽናል ፎርም ስንጠቀም፣ አውትላየር፣ ፑር ቾይስ ኢን ዳታ ትራንስፎርሜሽን፣ ሜዠርመንት ኤረር እና ሞዴል ሚስፔሲፊኬሽን and the gross nature of variables are some causes to bring ሃይድሮስኮደሲቲ። ዜን ሃይድሮስኮደሲቲ ቢኖር አንድ ሪሰርች ሲሰራ ሃይድሮስኮደሲቲ ካለ ምን አይነት ችግር ሊያመጣ ይችላል? ሪዛልት ላይ ምን ሊያመጣ ይችላል? ኦይል ኤስቲሜተርስ are still unbiased and consistent ናቸው። ነገር ግን ምንድን ናቸው? ኢንኤፊሽንት ናቸው ማለት። unbiased and consistent oil estimator is still normally distributed and high variance እንዲሆን ያደርገዋል ወይ ስታንዳርድ ኤረር በጣም ብዙ እንዲሆን ያደርገዋል። ኦይል ኤስቲሜተር አይሳይድ ኢንኤፊሽንት እንዲሆን፣ ኢንኤፊሽንት ሆነ ማለት ፕሮፐርቲ ኦፍ ኦይል ኤስቲሜተርስ ብለን ያወራናቸው ነው። ቤስት ኮንሲስታንት እና ኢንኤፊሽንት መሆን አለባቸው ያልናቸው ነገሮች ኢንኤፊሽንት እንዳይሆን ያደርጋሉ ማለት። ዜን ኮንክሉዥናችን ሮንግ እንዲሆን ያደርጋል። ኮንክሉዥናችን ሮንግ እንዲሆን ወይ ደግሞ ኢንተርፕሬቴሽናችን ትክክለኛ እንዳይሆን ያደርጋል። ባያዝድ ስታንዳርድ ኤረር እንዲሆን ያደርጋል። ቲ ቴስት ኤፍ ቴስት ኮንፊደንስ ኢንተርቫል አንሪሌብል እንዲሆኑ ያደርጋቸዋል። ቲ ቴስትም ኤፍ ቴስትም ኮንፊደንስ ኢንተርቫል አንሪሌብል እንዲሆን ሊያደርግ ይችላል። ሃይፖቴሲስ ቴስቲንግ ኢንቫሊድ እንዲሆን ያደርጋል። ኢንቫሊድ ሃይፖቴሲስ ቴስቲንግ እንዲሆን ያደርጋል። ኢንኮሬክት ኮንክሉዥን ኤንድ ሲግኒፊካንት ቫሪያብል ካን ቢ ሲግኒፊካንት፣ ኢንሲግኒፊካንት ቫሪያብል ካን ቢ ሲግኒፊካንት እንዲሆን ያደርጋቸዋል ማለት። So these are some consequences of ሃይድሮስኮደሲቲ. Don't miss this point. So next class or next video we will discuss about what are the remedial measure, what are the detection mechanism for ሃይድሮስኮደሲቲ and the remedial measure for the ሃይድሮስኮደሲቲ. አንድ ሪሰርቸር ሃይድሮስኮደሲቲ ማኖሩና አለመኖሩ እንዴት ማወቅ ይችላል? ዜን ካወቅነስ ሃይድሮስኮደሲቲ ካለስ እንዴት ነው ሶልቭ የምናደርገው? ቀጣይ ቪዲዮ ላይ እናያለን። ስለዚህ ከእናንተ የሚጠብቀው ዩቲዩብን ሰብስክራይብ እያደረጋችሁ መከታተል ነው ማለት ነው። ስለዚህ ላብ ክላስ እስከምንገባ ቲዮሪን ጨርሷል። ከዛም ላብ ክላስ ኤስቲሜት አድርገን ፕራክቲካል እናየዋለን። ዶንት ሚስ ዲስ ፖይንት ፕሊዝ ሜክ ፎሎ and copy link, share and subscribe. This is all about for today's lesson. Do you have any question, any suggestion, any point, please put your comment on comment section. Thank you very much.